በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የሰኔ ወር የተባረከ ቀኑ 15 ሰዓት ነው። ከዚህ በኋላም ይጎድላል። ሰኔ 1 ቀን በዚህ ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ለወንቲኖስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለወንቲኖስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱስንም ሥጋ ወሰደች፣ በባሏም ልብስ ገነዘችው። በሳጥን ውስጥም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊት የሚያበራ መብራት በፊቷ አኖረች። እነሆ ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለወንቲኖስም ለሥጋው መልካም ለሠራች ለመስፍኑ ሚስት መልካም ዋጋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህ በኋላ እንዲህ አለው፣ አትዘን አታልቅስም። ዛሬ ከዚህ ወጥተህ ከንጉሡ ጋር በማዕድ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህ። የታሰረውን መስፍን ይህንን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለ መግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለ ማየቱ በዚህ ሁሉ ሥራ ይደነቅ ነበር። ከዚህም በኋላ ቅዱስ ለወንቲኖስ በዚያች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌ ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሂድ፣ ተወው። ንጉሡም ከግርማው የተነሣ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አድርጋለሁ ብሎ መለሰለት። በነጋም ጊዜ ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው። ታላቅ ክብርንም አከበረውና መልካም ልብሶችንም አልብሶ ከእርሱ ጋር በማዕድ አስቀመጠው። ፈረሰኛንም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሠራይን ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብና ሥራዬን አላውቅም፣ ከእነዚህ ከምትለይ ነገሮች ማን እንደተገለጠልህ ምንም አላውቅም አለው። ንጉሡም ከተገለጠለት ፍርሃት የተነሣ ክፉ ነገር ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩም ጠራብሎስ እስኪደርስ ድረስ እያነጋገረው እያጽናናው ነበር። ከዚህ በኋላ ተሰወረው። ወደ ቤቱ በገባ ጊዜ ቤተሰቦቹ ሰላም አላቸው። የእርሱም የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለወንቲኖስ እንደሆነ አውቃ ብታየው ታውቀዋለህ አለችው። አዎን አላት። ከዚያም የቅዱስ ለወንቲኖስን ስዕል ወዳለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለወንቲኖስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት የሚያዳነው እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለወንቲኖስን ገድል ነገረችው። መስፍኑም ይህንን መልካም ሥራ ስለ ሠራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳት ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነው። መብራትና ማጥንትን እንዳይለየው ሚስቱንም አዘዛት። ከካዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ሥጋውን በውስጡ አኖሩ። በዚህችም ዕለት አከብሯት። ከሥጋውም ብዙ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአሰኔት የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከላይኛው ግብፅ ከጣሃ አውራጃ የሆኑ የባልንጀራሞች ሰማዕታት መታሰቢያቸው ነው። የሰማዕት ቆዝሞስ የዕረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙ አሜን። በዚችም ቀን የመስተጋድል የሰማዕት ቢፋሞን የዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያይቱ ቤተ ክርስቲያን ቅዳሴ ነው። የእስክንድርያ ከተማ ከሰማዕታትና የሊቀ ጳጳሳት ቶማስም
መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ስብሐት ለእግዚአብሔር።